ከየት ትነሳለህ አይደለም ምን ያክል ትቆርጣለህ ነው። ዛሬ ከቆረጥ የት መድረስ ትችላለህ? ፈጣሪ ነው የሚያውቀው። ህልም ማሳካት ቀላል ቢሆንማ ሁሉም ሰው ያሸንፍ ነበር። የትኛውም ህልም ይሳካል፣ ምንም አማራጭ የለውም። ግን ምን ያክል ቆርጠሃል ነው። ስለዚህ ዛሬ እናሸንፋለን ወይስ አናሸንፍም ነው ጥያቄ። ስለዚህ አንድ ከዚህ በፊት ያሳያችሁ ቪዲዮ አሁን ደግሜ ያላሳያችሁ ነው። ክሪድ ይባላል። ክሪድ በጣም የምወደው ለምንድን ነው? ሰውየው አንድ ነገር ወሰነ። አባቱ ቦክሰር ነበረ፣ እሱም ቦክሰር መሆን ፈለገ። የቆረጠ ሰው ግን አይመለስም። የጨከነ ሰው አይመለስም። ሰው የት ነው የወሰደው? በረሃ ነው የወሰደው። ምንድን ነው ያለው? መሬት ቆፍር ነው ያለው። እሱ ያሰበው የሚገርም ቦክሲንግ፣ በቃ የቴክኖሎጂ ቦክሲንግ ግሎቭ ለብሶ ሊለማመድ ነው ያሰበው። የት ነው የወሰደው? በረሃ ነው የወሰደው። ይሄ ነው ዋና ቁም ነገሩ። ህልም ማሳካት ቀላል ቢሆንማ ሁሉም ሰው ያሸንፍ ነበር። ቀላል አይደለም ግን ይቻላል። ለማን? ለቆረጠ ሰው። አሁን ልዩነት ይያቸው። ያኛው ነጩና ጥቁሩ ብዬ ዲስክራይብ ላድርጋቸው። ነጩ ቀጠቀጣቸው። እዛ ግቢ ያለው ሁሉም ከአባቱ ጀምሮ ሁሉም ቀጠቀጣቸው። ምክንያቱም በራሱ ኮንፈርት ዞን ነው ያለ። አልወጣማ። የሚመቸው ነገር ብቻ ነው የሚያደርገው። ማይመቸው ነገር የሚያሳድገው ሳይሆን በቃ እዛ ግቢ ነው የሚመላለሰው። ጎበዝ እኮ ነው፣ አንደኛ እኮ ነው። ግን ምን ለምደዋል? በቃ ግቢው ተቋጥሮታል። ስለዚህ ሁሌ ሲወዳደር ከማን ነው የሚወዳደረው? ከለመደው ተመችቶ። ያ ግን እየተገረፈ ነው። ያ ግን በረሃ ሄዶ በማያውቀው ምግቡ ማይስማማው ውሃው ማይስማማው በበረሃ ሄዶ በማያውቀው አይነት ጨዋታ ገብቶ እየረገፈ ነው ያለ። ግን ከውስጥ እየጠነከረ ነው። ያ ግን በለመደው ስለሆነ በቃ ያው ነው። እድገቱ ብዙ ይሄድ አይደለም። ስለዚህ እዚህ ጋር በጣም ሲሪየስ የሆናችሁ ሰዎች የረገፋችሁ ልትሆኑ ይችላላችሁ። ከውስጥ ግን እየጠነከራችሁ ነው። እዚህ ጋር ልትረሱ ማልፈልገው ያው ከሆነ ዝም ብሎ ያው እስከ ክላስ የወሰድኩ ነው እዛ 22 ከሆነ nothing is going to change. but if you're serious ትወጣጠራለህ። ማንም ሰው አይረዳህም፣ ማንም ሰው አይደግፍህም። ውስጥ ዱቄት የሆነ ነው፣ ብዙ ነገር እየከበደ ነው፣ ግን እየተገነባህ ነው። ያልገባህ ትንሽ ብቻ ከቀረህ ልትወድቅ ነው። ወደቀኩ እሱ አይደለም የምመኝላችሁ፣ ግን ልትወድቅ ትችላለህ። አንዳንዴ ሁሉ ነገር ተስፋ ሊያስቆርጥህ ይችላል። ይሄ በቦክሲንግ ነው፣ በሩጫ ነው። ብዙ አይነት መውደቅ ነው ያለ። የሆነ ሰዓት ሁሉ ነገር ሊያስጠላህ ይችላል። የሆነ ሰዓት ሞት ልትመኝ ይችላለህ። የሆነ ሰዓት ለምን አለምኩ ቢቀርስ? ድሮ እኮ በግቢያችን ስጫወት እኮ አንደኛ ነበርኩ። አለመህ ነዋ የተነሳኸው፣ ታይቶህ ነዋ፣ አቅምህ ታይቶህ ነው። ማንኛውም ሰው አሁን ካለበት በላይ ማደግ ይፈልጋል። አሁን ካለበት በላይ መሻሻል ይፈልጋል። አሁን ካለበት በላይ ማስፋት ይፈልጋል። ያ ፍላጎት አይሄድም። ለጊዜው ልታደነዘው ትችላለህ። አለቃቅሰህ ተስፋ ቀርጠህ ቤትህ ተመልሰህ ልተኛ ትችላለህ። ግን ትንሽ ስትቆይ ይመጣል። ስለዚህ መምጣቱ ስለማይቀር በያዝክበት ሂድበት፣ እየደከምክ አሸንፍበት። ቀላል ቢሆን ሁሉ ሰው አይቀጥለውም። 21 ቀን ፓራዳይም ሽፍት ልንጀምር ነው። ጠዋት ልንሰነሳ ነው። አድርገነው ማናቅ ነገር ልናደርግ ነው። አውርተነው ማናቅ ነገር ልናወራ ነው። ጽፈነው ማናቅ ቁጭ ብለን ልንጽፍ ነው። መሆን ያለብን ልንሆን ነው። መሀል ላይ ይጥላል። በመንፈስ በአእምሮ ግን አናቋርጥ። ማታቋርጡ ከሆነ ጀምሩ፣ ማትቀጥሉ ከሆነ ተውት። ካሁን ጀምራችሁ ሄደህ ከምትወድቅ ገንዘብህ ካጠፋህ፣ ጊዜ ካጠፋህ፣ ጉልበትህ ካጠፋህ በኋላ መሀል ላይ ከምትወድቅ አሁን ተው። አሁን ተው። እኔ ታይቶኛል፣ ይሄ ህልም ታይቶኛል። በማሳካት ይሄ ታሪክ ሳልሰራ ከዚህ ዓለም አልሄድም። ህይወቴ ሳልቀይር እቺ ዓመት አታልፍም። ቤተሰቤ ሳልቀይር እቺ ዓመት አታልፍም። በዚህ 5 ዓመት በኢትዮጵያ ታሪክ ሰራለሁ። የምትወዳቸው ሰዎች አሉ አይደል? በቲቪ በሙቪ ሲመጡ ዋው ደስ ይል፣ ይሄ ሰውዬ እድለኛ ነው እንላለን። የእሱ እኩል እድል አለ፣ የእሷ እኩል እድል አለሽ። ግን ቆርጦ የተነሱ ናቸው፣ ወድቆ የተነሱ ናቸው። ልክ እንደነሱ ወድቀህ የምትነሳ ከሆነ አቅሙ አለ። አቅሙ ባይኖሩ እዚህ ቁጭ ብላችሁ አትሰሙኝም ነበር። ፍላጎቱ ባይኖር እዚህ ጋር ቁጭ ብለህ እንደዚህ የተቆጣሁ ቁጭ ብለህ አትሰማኝም ነበር። ግን እውነቱን ታውቀዋለህ። እንደምትችል ስለምታውቅ ነው እዚህ ጋር እየከፋህ የምትሰማኛለሁ። እኔም ጭምር ስለሚገባኝ፣ ስለሚገባሽ፣ ስለሚገባ ከቆረጥክ ስለምትደርስ ነው እዚህ ያለሁ።
ለቆረጠ ሰው መድረሱ አይቀርም። ምን ያክል ተዘጋጅተሃል ብቻ ነው። ክብተዋል ወራም saying is እንጀምራለን። አሁን ማያውቁት ሀገር አይናፍቅም ነው የሚባለው አይደል? ማያውቁት ሀገር አይናፍቅም ብቻ ሳይሆን ይደብራል። you get confused ምክንያት ቦታው አታውቅም። እዚህ ታውቃለህ። እኔ አሁን ቦሌ እየሄድኩ ነው you already know how to go to ቦሌ or 22 የት ነው አሁን ግን አይናችሁ ጨፍናችሁ ትመጣላችሁ። የለመድከው ነገር ቀላል ነው ምክንያቱም የት ገብተዋል። ድብቁ አእምሮ ገብተዋል። አሁን ከላስት ክላስ እና ያይዘው ህይወቴ እንዲቀየር ማን ነው መቀየር ያለበት? አይሰማም። እኔ እንድቀየር ምን መቀየር አለበት? አእምሮዬ እንዲቀየር ምን መቀየር አለባቸው? ንቁና ድብቁ። ንቁ አሁን ምን ማድረግ ይችላል? መፍጠር ይችላል። አዲስ ሀሳብ መጸነስ ይችላል። እዚህ ነው ያለ። all the ideas that you want is here መጸነስ ይችላል። ከዛስ ምን ይችላል? መቀበል ይችላል። ከዛስ ማይረባ ሀሳብ ደግሞ ምን ይችላል? መቃወም ይችላል። አብዛኛው ሰው ይሄ አይደርግም። ምክንያቱም ይሄም ዲሲፕሊን ያስፈልገዋል። አብዛኛው ሰው አይፈጥርም። ሲፈጥር ማይሆን ሀሳብ ነው የሚፈጥረው። ለምን ፈጥሮ አያውቅማ። አሁን እኔ ኤርፕሌን ስሩ ብትሉኝ ወደ መሬት የምትቆፍረው ኤርፕሌን ሊሰራ እችላለሁ። ምክንያቱም I don't have the idea። ኤርፕሌን ሰርቶ የማያውቅ ሰው ኤርፕሌን ሰራለሁ ካለ መከራ ነው። አርት ሰርቶ የማያውቅ ሰው አርት ሰራለሁ ካለ መከራ ነው። ቻይና ጽፎ የማያውቅ ሰው ቻይና ጽፋለሁ ካለ መከራ ነው። አስቦ የማያውቅ ሰው አስባለሁ ካለ መከራ ነው። ግን አንድ ሰው ኤርፕሌን መስራት ላይ ከቆየበት የሚገርም ኤርፕሌን ይሰራል። አርት ላይ ከቆየበት የሚገርም አርት ይሰራል። ቻይና መጽሐፍ ላይ ከቆየበት የሚገርም ቻይና ይጽፋል። ታስታውሳላችሁ? አማርኛ መጀመሪያ ስትጽፉ ታስታውሳላችሁ? የመጀመሪያ አማርኛ ስትጽፉ ታስታውስታላችሁ ወይ? ስትጽፉ ታስታውሳላችሁ? ቀላል ነበረ? ከባድ ነበረ? እጅግ በጣም ከባድ ነበረ። እቺ እንደዚህ ብለ ሄደ አዙረ እንደዚህ እግር ስታደርግላት ቀላል ነበረ? ከባድ ነበረ? አሁንስ ስትቆይ ደጋግማ ስትጽፋት አሁን ቀላል ናት። በእንግሊዝኛ ኪው መጻፍ ስንት አይነት መከራ ነበረ? እጅግ በጣም ብዙ መከራ ነበረ። አሁን ኪው እንዴት ናት? ቀልድ ናት አይደለች? ቀልድ ናት ኪው አይደለም? so what I'm saying is ስትጀምረው ቀላል አይደለም። ስትሄድበት ተስፋ ያስቆርጣል። የሆነ ሰዓት ይጥልሃል። ከቆየህበት ግን ማሸነፍህ አይቀርም። አንድ ጥቅስ አለ መጽሐፍ ቅዱስ ህንፃ መገንባት የፈለገና አስቀድሞ ካልኩሌት ያላደረገ ባይሰራው ይሻላል የሚል አይነት ጥቅስ አለ አይደለ? አስቀድሞ ካልኩሌት ያላደረገ ሰው ባይጀምር ነው የሚሻለው። ምክንያቱም መሀል ላይ ተስፋ ሊቆርጥ ይችላል። አሁን ምላችሁ ያለሁ 21 ቀን ፓራዳይም shift አሳያችኋለሁ። መጨረሻ ስትደርሱ ህይወታችሁ ኮምፕሊትሊ ግልብጥ ብሎ ይቀየራል። ከቆረጣችሁ ነው ምላለው። ሚኪ ምን ያክል ነው የቀየረ ህይወት ግሪን ሺት? የምትፈልጉትንና ከውስጣችሁ ጋር ኮኔክት የሚያደርገውን ነገር ስትጽፉት ስትደጋግሙት የምር በልባችሁ ታምኑታላችሁ። በቃ ያን ነገር ግዴታ ነው በቃ የሚመጣው የትሂድ በቃ ምንም ከመምጣት ወደ ኋላ የሚል አንድም ነገር የለውም። እኔ የቀረብኝ ነገር የለም። የጻፍኩት በሙሉ የሆነ ነው። ኢቨንት ብዬ ኑጩቃና ብካ ብዬ ሳስብ እንደዚህ ሰው ተሰብስቦ አይቼ ስለማለቅ 200 ሰው 300 ሰው እየመሰለኝ እንደሱ ብዬ ጽፌ 3045 ሰው ሳምፕል ሰርቼ ይሄው አሜሪካ ሊሄድ ነው ማለት ዓለምን ያዳረሰው በሳምፕል ነው። በትንሿ ዘር ናት ግን 100% ነበርኩ እዛ ላይ ስሰራ። ይሄን የኦቲዝም ማዕከል ቴራፒ ሴንተሩን በጣም ሳስብ ዛፍ ሳር በቃ ልጆቹ በጣም ራሳቸውን በነፃነት የሚገልጹበት ቦታ ነው በጣም ፈልገውና ይሄን ማዕከል ዴይ ኤንድ ናይት ግሪን ሺት ላይ ነበር መጽፈው። በተፈጥሮ የተከበበ ማዕከል ውስጥ ልጆቹ እንደዚህ ሆነው እያልኩ መጽፋትን ቦታ ነው ያገኘኋት። አሜዚንግሊ በጣም ብዙ ቤት ነው እየዞርኩኝ ያየሁት። ትልልቅ ቤቶችን ሳይ ሁሉም አከራዮች እንትን ያደርጉናል። ለቴራፒ ሴንተር ነው የሚያበላሹት ስለሚመስላቸው እምቢ ይሉናል። መጨረሻ ላይ ይሄ ጻፍኩት ነገርማ መሆን አለበት አልኩኝ። የሳልኳት ነገር ናት የመጣችሁ። ስለዚህ የግሪን ሺት ፓወር በጣም ኃይለኛና ደግሞ ስንጽፈው ከልባችን ከጻፍ ነው ያ የምናስበውን ነገር ነው የምናገኘውና እጄን ባፌ ላይ ነው የጫንኩት ያን ቦታ ሳገኝ። ከመልካም አከራይ ጋር ደግሞ ለኔ በረከት ነው ለእናንተ ይሄን ቦታ ማከራየት እስኪለን ድረስ ማለት ነው። እነዛ ሪፊውዝ የተደረኳቸው ቦታዎች ሙቪ ሲሰራ የፕሬዚዳንት ብቻ ነው የሚሰራ? የፕሬዚዳንት ይሰራል፣ የሐኪም ይሰራል፣ የጽዳት ሰውዬ ይሰራል አይሰራም? የጥበቃ ይሰራል አይሰራም? የአባት ይሰራል፣ የእናት ይሰራል። ሁሉ አይነት ዛሬ ታሪካችሁ ልጽፉ ነው። ይሄ የኔ ታሪክ የኔ ሙቪ ጸሐፊው ነኝ ደራሲው ነኝ አይደለ? ምን አይነት ታሪክ ጽፌ ሄዳለሁ ነው ጥያቄው።
ያንተ ሙቪ እስካሁን ድረስ ላትወደው ትችላለህ። አሁን ከጀመርክ ግን ዝም ብሎ አጉል አሁን ጀምራለሁ ሳይሆን ቆርጠህ ከጀመርክ የት መድረስ ትችላለህ ፈጣሪ ብቻ ነው የሚያውቀው።